ለሱ በምታዝንበት ሁኔታ ላይ ባለችበት ከሱ ለመራቅ በወሰነችበት ቅጽበት ነበረ እሱ ከሰው ጋር ተደባድቧል ብለው ሲነግሯት ወዲያውኑ ከተፍ ያለችው። ይህንን ዘዴ የዘየደችው ኪራ ጓደኛውና የኪራ ጎረቤቶች አንድ ላይ ሆነው እናም ደግሞ የጽናት አዲሷ ቤት አከራይ ወይንም ምስኪን እንደሆነች ካየች በኋላ ከራሷ ጋር አጥላት ነበረ። ያ ማለት ምክንያቷ ለጊዜው ባይገባትም ነበረ ቤቷ ስታሳድራት የነበረው። ታዲያ ከዛ በኋላ ግን ከአንድ ሰው ጋር ተጣልታ እንደመጣችና ያንንም ሰውዬ ምን ያህል እንደምታስብለት ገባት። ነገር ግን የሆነ ሰዓት ላይ እሷ በተኛችበት ስልክ ተደውሎላት ነበረ ለጽናት። ታዲያ የሚያነሳው ሰው ስለሌለ አከራዩዋ ወይንም ያስጠጋቻት ልጅ ስልኩን በማንሳት ምን እንደተፈጠረ ጠየቀች። ወዲያውኑ ጽናት የት እንዳለች ተጠይቃ እና ጽናት እኔ ጋር ነች፣ በምን ምክንያት ከወጣች አላውቅም፣ ቤተሰቦቿም የቅርብ ሰው ማን እንደሆነ ስለማላቅ እስካሁን ድረስ ግራ ገብቶኝ ምን ማድረግ እንዳለብኝ አላቅም ነበረ መልሷ። እሷ ታዲያ ይህንም ሙሉ ለሙሉ ጎረቤቷ አስረዳቻት። ከኪራ ተብዬ ጋር ተጣልተው እንደመጡና የረጅም ጊዜ ጓደኝነት እንዳላቸው እሱም እዚህ ብቻውን እየተሰቃየ ነው፣ እሷም እዛ እንደምታያት በመሃል ተኮራርፈው እንጂ እውነት ትልቅ ጥላቻ የላቸውም፣ ሁለቱም ይዋደዳሉ ብላ ነገሩን ነገረቻት። ታዲያ አከራይዋ ይህንን ነገር እሺ በማለት ቀድማ ሄዳ ከነሱ ጋር ትነጋገራለች። እነዛም እንደተነጋገሩ ለማስታረቅ መጨረሻ ላይ ድምዳሜ ላይ ደርሰዋል። ኪራም ምን ያህል እንደተጎዳ በክፍል 37 አይተናል። አሁን ጽናት ድራማ ክፍል 38 እየተጫነ ነው ሙሉ ክፍሉ። እስከዛው ድረስ ግን እዛ ላይ የሚፈጠሩ አንዳንድ ትዕይንቶችን አብረን የምናየው ይሆናል። ናሆሜ የኪራ ጉዳት ታይቶታል። ከመጀመሪያውኑ ብዙ ነገሮች እያደረገ ነው። ቤቱ እንዳለ ተዝረክርኳል። ያ እንኳን የወንዶች ደንብም ቢሆን ምናልባት ራሱን አለመጣሉና ይህን ያህል ጊዜ በእሷ መኖሩን አሁን ላይ እየታወቀበት መጥቷል። ናሆሜ ነገር ገብቶታል። አሁን ግልጽ ነው። በሌላ በኩል ደግሞ ጽናትን ያስጠጋቻት ልጅም በዚሁ መልኩ እንዴት እያሳሰባት እንዳለ አይተናል። ታዲያ እሷን ለማስታረቅ በቃ አሁን ላይ ቆርጣለች። እሷ ስታወራት የነበረው ከዚህ በፊት ምን ያህል ጊዜ አብረው እንደሆኑና ስለ ኪራ ማንሳቷን እንደማይቀር ነው። ሌላም አንድ ነገር ነግራት ነበረ። እኔ ብዙ ጊዜ የማየው አሰሪዎቻቸውን ሲጠሩ ሰራተኞች ጋሼ ወይ እንጂ በሌላ ምክንያት ነው እንጂ ኪራ ብለው እንዳንቺ አያቆላምጡም ነበር ያለቻት። ይሄ ደግሞ ቅርበታችሁን ነው የሚያሳየኝ ብላ ነግራታለች። ታዲያ አሁን ላይ አንድ ምክንያት ነበር የፈየዱት። የመጀመሪያው የሆነው ለጽናት የምትነግራት አሁን ላይ ጠጥቶ ነበረ በሚል ምክንያት ከሰው ጋር ተደባደበ የሚለውን ነገር ልትነግራት ወሰነች። በሌላ በኩል ደግሞ ለኪራ የሚነገረውም የሆነ ነገር ነበረ። አሰሪዋ አዲስ ቤት ሰራ ስለገባች ጽናት አሰሪዋ ደብድባት የሆነ ነገር ሆናለች የሚለውን ለኪራ ሊነግሩት ወሰኑ። በሁለቱም በኩል ይሄ ሲነገራቸው የምር ከልባቸው ሁለቱም ስለሚተዛዘኑ ምንም አይነት ሳያቅማሙ ነበረ ለመገናኘት የወሰኑት። አንደኛው የተሳካው ነገር ቢኖር ሁለቱም ማገናኘት ነበረ። ያም ከተሳካላቸው በኋላ ነገር ግን ሁለቱም አሁን ላይ መኮራረፋቸውንና እርስ በርስ መነጫነጫቸውን አላቆሙም ነበረ። የመጀመሪያው የሆነው ሁለቱም የተነገራቸው መረጃ የተሳሳተ ስለነበረ አንተ ምን ሆነሃል፣ አንቺ ምን ሆነሻል ነበረ የጀመሩት። በዚህ ሁኔታ ላይ ታዲያ አንድ ነገር ይፈጠራል ሁለቱም ጋር። አሁን በዘዴ እኔን ማስጠራትሽ ነው ወይ የሚለው ነገር ነበረ። እሷም ጽናት የሚያሰበችው ነገር ይሄ ነው። አውቀ ይሄንን ተንኮል ያሰብከው አንተ ነህ አደለ? እኔ እንድመጣ ከተደበቅኩበት አሁን ላይ ይህንን ውሸትህን ቢሳካልህም ግን እኔ እዚህ መቆየት አልችልም ነበረ መልሷ። ጭቅጭቃቸውን በዛው እንደቀጠለ ነበረ። ታዲያ በመሃል ኪራ ተነስቶ ወደ ክፍሉ ይገባል። ናሆምም ይናደድበታል። እኛ ይህንን ሁሉ የፈጠርነው እንድትታረቁ ነው። አንተም እንደምታየው ከዛ በኋላ ልክ አይደለህም። ሙሉ ሰውነት ሁላ ተቀይሯል። ቤት ውስጥ ተኝተ ነው የምትውለው። የምትደበርበት ነገር የለም። ወደ ውጪ እኔ ይዤሽ እስካልወጣው ድረስ አንተ ምንም እያረካ አይደለም ነበረ መልሱ። በሷ በኩልም ደግሞ አዲሷ አሰሪዋ የነበረችው ወይንም የቤት አስጠጊዋ የነበረችው ልጅ እኔም እያየውሽ ነው፣ እኔ ጋር ተኝተሽ ነው የምትውዩ። እኔ እንኳን ስመጣ ስለሱ እንጂ ስለሌላ ነገር አታወሪኝም። አሁን እኮ መታረቅ አለባችሁ፣ ሁለታችሁ አንድ ላይ ስትሆኑ ነው የሚያምርባችሁ ነበረ። ጽናት ግን የራሷን ምክንያት ታነሳለች። በቃ እኔን ሁሌ እንዳስበጻጨኝ ነው፣ ሁሌ እኔ የምለውን ነገር አይሰማም። የፍቅር ጥያቄ እንዳቀረባላትና ያንንም ደግሞ ወደ ኋላ ተመልሳ ብዙ ነገሮች እንዳስከፋት ከተናገረች በኋላ እንዳልተቀበለችው ነው። በዛ ምክንያት ተናዶብኝ ይሆን ወይስ ጥፋት አጥፍቻለሁ የሚለው ነገር ለጊዜውም ቢሆን ጥፋተኝነቷን በውስጧ እያየች ነበረ።
ያንን ካደረገች በኋላ ወደዛ ቤት ትመለስ አትመለስ እስካሁን ድረስ የታወቀ ነገር የለም። እስካሁን ጎረቤት ነች። አዲሷ ልጅስ አሁን በድራማው ምን ያህል ልትቀጥል ትችላለች? ይህንንም ካየን በኋላ ከኪራ ጋር ምን አይነት ልዩነት ሊኖር ይችላል? በጽናት ድራማ ብዙ ነገሮች እናያለን። አሁን ላይ እየተጫነ ስለሆነ በትንሽ ጊዜ ውስጥ ለእናንተ የምንለቀው ይሆናል። ወዲያው ኮሚኒቲ ፖስት ላይ ስነምለቀው አዳዲሶች ሰብስክራይብ በማድረግ አብራችሁን ቆዩ። እስከዛው ድረስ ግን መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች አራቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት ሁለት ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። ዮአዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። ዮአዳን ድራማ ላይ አሁን ዮአዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ
አሁን ላይ ማየት ይኖርባችኋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ የምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺና ከዛ በላይ እናድርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።